በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሶርያዊው ቅዱስ ኤፍሬም ፊልም ታሪኩ ትወናውና አቀራረጹ ሁሉ በጥሩ መልኩ የተከናወነና የቀረበ ፊልም ነው። ሶርያዊው ቅዱስ ኤፍሬም በአራተኛው መቶ ክፍለ ዘመን ውስጥ ከነበሩት ቅዱሳን ውስጥ አንዱ ነበር። የተነሳው ከሶርያ ነው። እግዚአብሔርን ከልቡ የሚወድ ሰው ነበር። ስለዚህ ነው ቅድስት ቤተክርስቲያን ውዳሴ ዘነፍስ ስትል የምትጠራው። ልብን በሚያረካ መንገድ ጥልቅ የሆነ የመለኮታዊ ፍቅርን የሚገልጹ ብዙ መጽሐፍትን የጻፈ ታላቅ የቤተክርስቲያን ልጅ ነው። በእርሱ የተጻፉትን መጽሐፍቶችን ሁሉ እንድናነባቸው ነው የምመኘው። ይሄ ታላቅ ቅዱስ መሰረቱ ክርስትና ነው። በቁርጠኝነት እርሱን እንዲያመልክ የመራውን አምላኩን ከልብ አጥብቆ የሚወድና በንጽህናና በቅድስና የኖረ ሰው ነበር። የአምላክን የሚያስገርም ፍቅር በሕይወቱ ያጣጣመ በብዙ ፈተናዎችም የተፈተነ ሰው ነበር። እነዚህንም ነገሮች በዚህ ፊልም ውስጥ ትመለከቱታላችሁ። ይሄ ታላቅ የቤተክርስቲያን ልጅ ታሪኩ በደንብ የሚታወቀው በሶርያውያን ገዳማት በተለይም አጽሙ በሚገኝበት በሸሽት ገዳም ቢሆንም በእኛ ግብፃውያን እንዲሁም በመላው የኮፕቲክ ቤተክርስቲያን ዘንድም እጅግ የሚከበር ታላቅ ቅዱስ ነው። ስለዚህም ከዚህ ዓለም ያለፈበትን ዕለት በሐምሌ ወር ውስጥ አስበን እንውላለን። ስሙንም በማህበር ጸሎት እናነሳዋለን። በዚህ ፊልም ውስጥ የተሳተፉትን ሁሉንም ሰዎች ይሄ ፊልም በሁሉም ክርስቲያኖች ቤት እንደሚገባና ከታሪኩም እንደምትማሩበትና እንደምትጠቀሙበት ተስፋ እናደርጋለን። ይህንንም ሥራ እግዚአብሔር ይባርከው። እስከ ዘላለሙ ክብርና ምስጋና ለጌታ ይሁን፣ አሜን። ይሄ ትውልድ መሬት ላይ የሚረግፉ የዛፍ ቅጠሎችን ይመስላል። ምንም እንኳን የምንኖረው አጭር ጊዜ ቢሆንም ፍጻሜ የሌለው ዘላለማዊ ሕይወትን እናገኝ ዘንድ በሕይወታችን ውስጥ ጌታን እያመሰገንን መኖር ይኖርብናል። ለምን እሰራለሁ? አባቴ ደግፈኛል። ከዚህ በኋላ እርሱ ብዙም አይቆይም። ብዙ ስራዎችን ነበር የሞከርኩት፣ አንዱም ግን አልተሳካልኝ። አሁን ዝም ብዬ የቤተክርስቲያኑ መቅረዞች የመለኮት ስራ ነው የምሰራው። እዚህ ጋር እንቀመጥና እንጨዋወት። ትክክል ነው ኤፍሬም። እንዳንተ ያለ ውርስ እየጠባበቀ ያለ ሰው ለስራ ግድ አይኖረው። እድለኛ ሰው ነው ኤፍሬም። እኔ ነኝ እንጂ መስኪን። በጣም እድለኛ እንጂ ዓለም ጀርባዋን የሰጠች መስሎ ይሰማኛል። በዚሁ የሚቀጥል ከሆነ ከአባቴ በፊት የምቀበርም ይመስለኛል። የማፈራውን ማንኛውንም ነገሮችን አባቴ ይወርሰዋል። ተው እንደዛ አትበል፣ እኔንም ግራ አታጋባኝ። እድሌ ልክ እንደ ጋቢዮስ አይነት መስሎ ይሰማኛል። እዚህ ጋቢዮስ ላይ ግን ምንድነው የተፈጠረበት? ጋቢዮስ አሳ አጥማጅ ነበር። አንድ ቀን ወደ ባህሩ ሄደ። የባህሩ ማዕበል ከፍተኛ ነበር። እናም ጀልባው ሰመጠ። በዛ ውስጥ ያሉ ሁሉም ሞቱ። ሁሉም ከጋቢዮስ በስተቀር ሁሉም ሞቱ።
እርሱ መዋኘት ይችል ስለነበር ማዕበሉን ተቋቁሞ ዋኘ። እና ማዕበሉን ተቋቋመ? እስከ ባህሩ ጫፍ ድረስ ማዕበሉን ተቋቁሞ ደርሶ ነበር። መውጫው ላይ ግን በጊንጥ ተነደፈና ሞተ። ምን አይነት እድለ ቢስ ሰው ነው! ጋቢዮስ ጓደኛዬ ነበር። እድሌ ልክ እንደርሱ እንዳይሆን እፈራለሁ። መቼ ይሆን እድል ወደ እኔ የምትመጣው? እንኳን ደህና መጣሽ እላት ነበር። ምን ማለት ነው? ወደ ህይወት አንድ የሚመጣውን እድል ማለት ነው። ስማ፣ በጣም ነበር የተጎዳው። እናም ስቃዩን በዝምታ ነበር የተቋቋመው። ተሰቃይቶ ነበር። እናም ለኛ መድኃኒት ለመሆን ሲል ስቃዩን የተቀበለው። ምንም እንኳን ንጹህ ቢሆንም ስለኛ ሲል ተሰቀለ። ስለዚህም መንገዳችንን ያበራልን ዘንድ መስቀልን ብርሃን አደረገው፣ መንገድ ሆነልን። ወዳጆቼ ኢየሱስ መንገድ ነው። ስማ፣ አሁን ሂድ፣ እኔ እከተላታለሁ። ተጠንቀቅ፣ ከቤተሰቦቿ አንዱ ላይ ይችላል። ስለ ቤተሰቧ ግድ የለኝም። ቀላል ሰው አድርገኛል። አሁን ወፎች ጎጆአቸውን ሳይለቁ ይልቅ ሂድ። እንዳትቧጨር። አትጨነቅ፣ ላባዋን ነው የምነጨው። ወዴት ሄድክ? የት ነህ? አክኑክ፣ እዚህ ነኝ። የጋቢዮስ እድል አንተ ላይ ያረፈ እንዴ? እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ፣ እኔም ማሳረፋችኋለሁ። እናንተ የአባቴ ብሩካን ኑ፣ መንግሥተ ሰማያትን ውረሱ። ስሚ፣ አንቺ ቶሎ ሂጂና ያልኩሽን መልእክት አድርሽ። እኔ ቀጥታ ወደ ቤት ሄዳለሁ። እሺ። ኤፍሬም አባቴ የሰጠኝ ስም ነው። አንቺ ግን በማንኛውም ስም ልትጠሪኝ ትችያለሽ። እኔም ማመስግኘን የምቀበለው። አትረብሸኝ፣ ብቻዬን ተወኝ። ማንም አይንሽን የተመለከተ ሰው ሐቀኛነትሽን ማየት ይችላል። ወደ ቤት ተቃርቤያለሁ እና ምናልባት የሆነ ሰው ላይን ይችላል። ስለኔ ነው የተጨነቅሽው? ራሴን የማውቅ ሰው ነኝ። ለዚህ አይነት አመለካከትሽ ከመላው ዓለም ጋር መዋጋት ይችላል። ትንሽ ከቆየን ምናልባት አባቴ ሊያይ ይችላል። ዘመድ እንደሆንኩ ንገሪው። እየቀለድክ ነው? ድንገት በይ እኔን አይምረኝም። እና እኔንስ ማን ይመረኛል? እና መቼ እንደምንገናኝ ንገሪኛ። ምን ነገ ፀሐይ ስትወጣ? እኔ አላምንም። ምን? የት? የሾላው ዛፍ ስር? እዛው ጠብቅሻለሁ። መምጣት ይኖርብሻል። ቃል ግቢልኝ። እመጣለሁ። አሁን ብትሄድ? እሺ። ስላንተ በሰማሁት ነገር በጣም ነው የተደሰትኩት። በከተማው ውስጥ በምታደርገው ስብከት ብዙ ሰዎችን ከስህተት እየመለስክ ነው። ስለዚህም ወደ ምድረ በዳ መሄድህን ለጊዜውም ቢሆን ብታቆየውና እዚህ ሰዎችን ማስተማርህን ብትቀጥል። እውነተኛ እምነት ምን እንደሆነ ቅዱስነቱ ታስተምረውኛል። ስለዚህም የሚጠፉትን ነፍሳቶች ወደ መንገድ የሚመልስ መሪ ያስፈልጋል። እናም ሳገናዝበው ይሄንን ሥራ አንተ ብትሰራው መልካም ነው። እናም በጣም አስቸጋሪና ከባድ ኃላፊነት ነው እየሰጠው ያለሁት። ነገር ግን እኛ ሁላችንም የጌታን መስቀል መሸከም ይኖርብናል። መልካም የሆነው አስተምሮትህም እንደሚረዳህ እርግጠኛ ነኝ። አንተ እንደ መነኩሴ የተቀደሰ ሕይወት ይመሩ የነበሩት የአባ ዮልያኖስ ደቀ መዝሙር ነበርክ። እኔ ሕይወቴን ማሳለፍ የምፈልገው በመናኔ ሕይወት በመኖር ነው። ለሁሉም ነገር ጊዜ አለው። ለጊዜውም ቢሆን ከኔ ጋር ቆይ። የምናኔ ሕይወት በናፈቀ ጊዜ ወደ ምናኔ ሕይወት ትሄዳለህ። ነገር ግን ከዛ በኋላ ከተማ ውስጥ ወደምታደርገው ስብከት መመለስ ይኖርባል። ይሄንን ታላቅ ኃላፊነት ሊቀ ጳጳሱ ራሳቸው ሊሾሙኝ የማይገባኝ ሰው ነበርኩ። አንተ የአምላክን ትእዛዞች ሁሉ
የምትከተል መልካም ሐዋርያ እንደሆንክ ስለማውቅ ነው። አባ ይጸልዩልኝ። የጠፉትን ነፍሳቶች ወደ መንገዳቸው ትመልስ ዘንድ እግዚአብሔር ይባርክህ። ነገር ግን እንደዚህ ያለ ሥራ መቀመጥህ ለወደፊት ህይወት መልካም ይሆን አይመስለኝም። እንድትረጅኛል ትንሽ ስለኔ ላጫውትሽ። እኔ በጣም ብዙ ስራዎችን የሞከርኩት ግን እድለኛ አይደለሁም። የመጀመሪያው ስራ የነበረው የእንስሳት መኖ ማጠራቀሚያ መጋዘን ጠባቂ ሆንኩ። ግን ገና በመጀመሪያው ቀኔ ላይ መጋዘኑ ተዘረፈ እና እኔን ዘራፊ አድርገው ከሰሱኝ። ከዛ በኋላ ከተማ ውስጥ ያለ አንድ ዳቦ ቤት ሰራ ነበር። እናም ገና በመጀመሪያው ቀኔ ዳቦ ቤት ውስጥ እሳት ተነስቶ ባለቤቱ ሞተ። አሳ አጥማጅ ለመሆን አሰብኩና ወደ ባህሩ ሲሄድ የአሳ አጥማጁ መረብ ሙሉ አሳ ይዞ ነበር። ነገር ግን የኔ መረብ አንድም እንኳን አሳ አልያዘም። ችግሩን ኃላፊነት ወስጄ ህይወቱን ጠልቶ በየቦታው ራሱን የሚያጠፋውን ሰው አጽም ሰበስባለሁ። ስራ ፈት ግን አይደለሁም። የቤተ ክርስቲያን መቅረዞችን አበራለሁ። እናም ኤፍሬም ባለ መቅረዙ እያሉ ይጠሩኛል። ቤተሰብ ለመጀመር ግን ራስ ስራ መፈለግ ይኖርብሃል። እንደሚመስለኝ ብዙ የተቸገርክ ሰው ነህ። አዎ ብዙ ተቸግሬያለሁ። ጀርባዬን መታ ያደረገ የሚያበረታታኝ መልካም እጅ ያስፈልገኛል። እርግጠኛ ሁን ከአንተ ጋር ሆናለሁ። በጭራሽ ብቻህን አልተውህም። በእውነት የከተማዋ ጉዳይ ሲነሳኮ ይሄ መጀመሪያ ጊዜ አይደለም። ንጉሥ ሻቡር አስቀድሞ ጉዳዩን እንዳቀረበ እስማማለሁ። እናም ሁሌም ከሁኔታዎች ውጭ ነው የሚያነሳው የነበረው። አሁን ግን ጉዳዩን ሳይሰለች ግፊት በማድረግ ላይ ነው። እናም አጼው ጉዳዩን በሙሉ እንደሚቀበሉለት እርግጠኛ ነኝ። ከተማችንን አሳልፈን ልንሰጥ ነው? እንዳለመታደል ሆኖ ስምምነት ካለ በእርግጠኝነት ሽንፈት ነውና ተሸናፊውም ለአሸናፊው መንገዱን መልቀቅ ይኖርበታል። ይሄ የጦርነት ሕግ ነው። ሚና መጫወት ይኖርብናል። አንተ አልገባህም። የፐርሺያ ኃይል የሚንበረከክ አይደለም። ልንቋቋመው አንችልም። እና የግድ መስጠት ነው ያለብን። እንዳለመታደል ሆኖ የፖለቲካ ጨዋታ የራስን ፍላጎት የማስከበር ጉዳይ ነው። እኛ አጼው ለራሳቸው ፍላጎቶች ማስከበሪያ እንደፈለጉ የሚያሽከረክሩንና የሚጠቀሙብን መሳሪያዎች ብቻ ነን። ሮዛ። አቤት አባዬ። የት ነበርሽ? አበባዎቹን እየሰበሰብኩኝ ነበር። አበባዎቹ የት አሉ? አበባዎቹ የጠወለጉ ስለመሰለኝ ወረወርኳቸው። ጥሩ። ድጋሚ ወደ ውጭ የምትሄጂ ከሆነ ሁለት ጠባቂዎችን ካንቺ ጋር ይዘሽ መጀመሪያ ወደ ቤተ መቅደሱ ሂጂና ለአማልክቶቹ ዕጣን አጭሺ። ገባሽ? ገብቶኛል። ጨርሻለሁ። ሮዛ፣ የት እንደነበርሽ ለማወቅ ጓጉቻለሁ። ምህረት የማይገባኝ ሰው ነኝ። እኔ በዚህ የውሸት ዓለም ውስጥ እንግዳ የሆንኩ ደካማና ግራ የተጋባሁ ሰው ነኝ። አዎ ጌታ ሆይ፣ በደሌ የቱንም ያህል የከበደ ቢሆንም አንተ ቸርና መሐሪ አምላክ እንደሆንክ አውቃለሁ። እናም ስለዚህ ወደ አንተ የሚመለሰውን እርሱን ሰማያት ይቀበሉታል። እባክህን አምላኬ ሆይ ቅዱስ ስምህን ማወደሱን መቀጠል ይችል ዘንድ ኃጢአቴን ሁሉ በይቅርታህ ባህር አስወግድልኝ። እንዴት አይነት መቃብር እንደሆነ አታገናዝብም? ችግር እየተጋፈጥን ነው። እኔ ጠፍቻለሁ።
እና እኔን ከመርዳት ይልቅ ልክ እንደማታውቀኝ ሰው ትሆናለህ? ይሄ ቅዠት ነው። እኔ ሁሌም አንድ አይነት ሰው ነኝ። በፍጹም አልተቀየርኩም። ያ ምን ይጠቅማል? እኔ የምፈልገው መፍትሄ ነው። አዎ መፍትሄ ነው የምፈልገው። የተፈጠረው ነገር እስከ መጨረሻው ተደብቆ ሊቆይ አይችልም። ምን ማድረግ እንዳለብኝ እኔ አላውቅም። ነገር ግን መጀመሪያ ሂድና አባቴን እኔን ለጋብቻ ጠይቀው። አባቴ እኔን እንደማይወርሰኝ ነግሬሻለሁ። እንዴት በዚህ አስቸጋሪ ሰዓት ስለ ገንዘብ ታስባለህ? አባቴ ማን እንደሆነ አታውቅም እንዴ? የከተማው አስተዳዳሪ እኮ ነው። ማለቃችን ነው። በዚያ እንዲያበቃ ነው የምፈልገው። መከተል የሚኖርብሽን መፍትሄ እሰጥሻለሁ። የምትቃወሚ ከሆነ ግን በእኛ መካከል በተፈጠረው ምክንያት ህዝቡ በአንቺ ላይ የሚያደርግብሽን ነገር በሙሉ መቻል ይኖርብሻል። ያሰብከው ምን እንደሆነ ንገረኝ። ስሚኝ፣ በደንብ አድምጪ። በትክክል እኔ እንደምነግርሽ እንድታደርግ ይፈልጋሉ። እኔ አላምንም። እያለቀሽ ነው? አሁን ብቻዬን እንደሆን ብትተይኝ። ብቻሽን መተው? ከኔ የምትደብቂው ነገር አልነበረሽም። ብቻዬን ተይኝ። በጣም ተሰላችቻለሁ። ምናልባት እፎይታ እንዲሰማሽ በልብሽ ያሹን ነገር አውጥተሽ ተናገሪው። እሺ፣ በትክክልም የምነግረው የሆነ ሰው ያስፈልገኛል። ምናልባት ጥቂት ምክሮችን ማግኘት እችል ይሆናል። አዎ፣ ብቻ አንቺ ንገሪኝ እንጂ እኔ ላማክርሽ እችላለሁ። ምንድነው ደስታሽን ሁሉ ወደ ሐዘን የቀየረው? በሙሉ ልቤ ልሰማይ ዝግጁ ነኝ። የኔ ልጅ እኮ የኔ ሴት ልጅ ሮዛ፣ ምንድነው የምትይው? ከረጅም ጊዜ በፊት ማወቅ የነበረበት ጉዳይ ነበር፣ ግን እኔ በሚስጥር አፍኜ ይዤው ነው እኮ የኔ ልጅ። ልጄ ተገዳ ነው እንጂ ወደ ያረጋችሁ አይደለም። ሮዛ 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 ለዛም ነው ክርስትና ከረጅም ጊዜ ጀምሮ የፍቅርና የይቅር ባይነት ምልክት ሆኖ እንደ ቆየ ለሕዝቡ ማረጋገጥ የሚኖርብን። ይሄ የሚያወሩለት ክርስትና ሴት ልጅን መድፈር ይፈቅዳል እንዴ? እንደ እርሱ ያሉ ቀሳውስት ማለት ደካሞችን የሚበሉ የሰው ተኩላዎች ናቸው? እንዲህ ያለ ነገር እንዴት በድፍረት ይናገራሉ? እንዴት ቤተክርስቲያን ከልጆቿ አንዱ የሆነውን ወንጀል እንዲሰራና በስሯ እንዲሸሸግ ታደርጋለች? ስለምን ወንጀል ነው የሚያወሩት? ክብሬና ንጽህናዬን፣ የልጄን ክብሯን ራሷን ያገኘችው ደካሞችን በሚበሉ አውሬዎች ዱር ውስጥ ነው። እባክዎትን ራስዎን አረጋግተው ይህንን አጸያፊ በደል የፈጸመው ማን እንደሆነ ይንገሩ። ንገሪያቸው፣ ስሙን ንገሪያቸው። ኤፍሬም ነው። አዎ፣ የቤተ ክርስቲያኗ ሰባኪ ኤፍሬም፣ ሕዝቡን መልካም ምግባር የሚያስተምረውና የጠፉትን ነፍሶች የሚመልሰው የክርስቲያኖች መምህር። አይሆንም፣ በጭራሽ ኤፍሬም እንደዚህ ያለ ነገር አያደርግም። ንጹሕ ሰው ነው። ለእግዚአብሔር አምልኮ ራሱን አስገዝቶ የሚኖር ሰው ነው። እኔ በጭራሽ ይህንን አላምንም። የት እንዳለ ሊነግሩኝ ይችላሉ? ንጋት ላይ ወደ ተራራው ሲወጣ አይቼዋለሁ። ሊሸሽ ፈልጎ ነው ማለት ነው። እግዚአብሔር እንዲሰወር አያደርገውም። የግድ መቀጣት አለበት። አሳየዋለሁ። መቅሰፍት ነው። እባክዎትን ይረጋጉ። አስተዋይ መሆን ይኖርብናል። ኤፍሬም
በቤተ ክርስቲያኒቷ ታሪክ ውስጥ ጥቁር ነጥብ ነው የሆነው። የግድ ተወግዞ መለየት ይኖርበታል። የእርሱን መከላከያ ሐሳብ መስማት አለብን። አባ ኤፍሬም የእርሶ ተማሪ ነው። ስለዚህም ከመናገሩ አስቀድሞ ምን እንደሚል ያውቁታል። ምናልባት ንጹሕ ሊሆን ይችላል። ከቤተ ክርስቲያኗ ሊወገዝና ሊለይ ይገባዋል። እግዚአብሔር ቃሉን ይናገር ዘንድ እንፍቀድ። አቤቱ አምላኬ ሆይ ትሕትናን የሚሻ ከትምክህትና ከውዳሴ ከንቱ የራቀ ንጹሕ ልቦናን ስጠኝ። ልከውብኝ ነበር አባ። ምክንያቱም ታውቀዋለህ? አባ ሚና ነግረውኛል። ስለ ምስኪኗ ልጅ ክስ ምን ትላለህ? እንዴት ቅዱስ የሆነውን የአምላክ ቤተ መቅደስ ታረክሳለህ? እንዴት ንጹሕ የሆነ ልቦና በሰይጣን ፈተና ሊወድቅ ይችላል? ጸሎታችሁ የኃጢአቴን ሸክም ያቀልልኝ። አታደርገውም ብዬ ተስፋ አድርጌ ነበር። ኑዛዜ ግን ተስፋዬን በሙሉ እንደ ጉንበትኑ ነው ያጠፋው። እኛ ሁላችንንም ነው እንድንሰናከል ያደረከን። እግዚአብሔር እኛ ላይ ያደረክብንን ነገር በሙሉ ይቅር ይበልህ። ጸልዩልኝ። መች ነው ከኛ የምትርቅልን? ከዚህ በኋላ አንተ በእኛ መሃል ቦታ የለህም። ኤፍሬም ከገዳሙ ውጣ። እድሜህን በሙሉ የአምላክን ይቅርታ በመሻት አሳልፍ። ቁሳቁሶቼን የማዘጋጅበት 2 ቀን ብቻ ስጡኝ። እዛም ወዲያው ለቅቄ እሄዳለሁ። እስከዛው ድረስ ግን በባትህ ውስጥ ቆይ። አምላኬ ሆይ ጸሎቴን ስለተቀበልከኝና ከከንቱ ውዳሴ ስለታደግከኝ አመሰግንሃለሁ። አምላኬ እኔን ከመኩራራትና ከከንቱ ውዳሴ ያድነኛልና ስለተፈተንኩ አመሰግንሃለሁ። እባክህን ጌታ ሆይ በፈተናው እንድጸና ብርታትን ስጠኝ። ይስሙኝ፣ ለወራቶች ያህል ነው እርሶን ለማግኘት ሳፈላልግ የነበረው። እኔ በጭራሽ እርሶን አላገኝም ብዬ አልተቃወምኩም። እንደውም ወደ እርሶ ልኬቦት ነበርኩ። እርሶን ልጠባበቆት አልፈልግም። ልጄ ከጥቂት ወራቶች በኋላ ትወልዳለች። ይሄ ሕፃን አባት ያስፈልገዋል። እርሶ ደግሞ አባቱ የት እንዳለ ያውቃሉ። ስለ እርሱ ብጠይቆትም እርሶ ግን የት እንዳለ ሊነግሩኝ ፈቃደኛ አይደሉም። ለወራቶች ያህል ሳፈላልገው ነበር። ስለዚህ ልጄ እንደወለደች ወዲያውኑ እንዲያሳድጉት ልጁን ይዤልዎት እመጣለሁ። አስጠንቅቄዎታለሁ። የሕፃኑ ጥፋት አይደለም። ስለዚህም በእርሱ ላይ ጀርባህን ልታዞርበት አትችልም። ወደ ከተማ መሄድና ከቤተሰቡ ጋር ስምምነት ላይ ለመድረስ መሞከር አለብህ።
በሕዝቡ መሃል እንዴት ትኖራለህ? አስተያየታቸውንስ እንዴት ትቋቋመዋለህ? እንዴት አድርገህ ነው የወላጆችን በደል ተሸክመ በመካከላቸው የምትሄደው? ያንተ በደል ለብዙ ክርስቲያኖች መሰናከያ ምክንያት እንደሆነ ስነግርህ እያዘንኩ ነው። ያንን ከግንዛቤ ውስጥ አላስገባሁትም ነበር። ኤፍሬም እነዚህ የክርስቶስን ቃል ስለማወጅ ሲባል የደረሱ የስቃይ መሳሪያዎች ናቸው። ለዛም ነው መጽሐፍ ቅዱስ በሉቃስ ወንጌል ላይ ማንም መስቀሉን ተሸክሞ በላይ የማይመጣ ደቀ መዝሙሬ ሊሆን አይችልም የሚለው። ይሄ ምን ማለት ነው? ኤፍሬም ለምን እዚህ መጣ? ተወግዛን ተለየም ተወግዛን ተለየቷል። ውጣ! እባክዎትን አባ እንድናገር ይፍቀዱልኝ። እዚህ የተቀደሰ ስፍራ እንዳትገባ ተከልክለሃል። ይቅርታ ያድርጉልኝ አባ። የክርስቶስ ልጆችን ለመሰናከላቸውና ለመበደላቸው ምክንያት ሆናለሁ ብዬ አላገናዘብኩትም ነበር። ስለዚህ እውነቱ አሁን መገለጽ ይኖርበታል። ያለ ፈቃዱ ወደዚህ ዓለም የመጣ ምስኪን ሕፃን በኢየሱስ ክርስቶስ ስም ኢየሱስን በመቃወም የበደለውን የአባትህን ስም ድምጽ ከፍ አድርገህ ተናገር። አባቴ ኤፍሬም ባለ መቅረዙ ነው። ሕፃኑ ልጅ እየተናገረ ይሄ ተአምር ነው። ኤፍሬም የመቅረዙ ሰውዬ ይሄውና እዚህ ጋር ነው። እዚህ ጋር ነው። ሕፃኑ ሞቷል። ወደዚህ ዓለም የመጣው እኛ የአምላክን ታላቅነትና ሰማያዊ ኃይሉን እንድናውቅና እንድንረዳ ነበር። አቡነ ያዕቆብ እንደምንኖት አባ? ለትንሽ ጊዜ ካንተ ጋር ለመቀመጥ አስቤ ነው የመጣሁት። እንድቀመጥ እርዳኝ ኤፍሬም ልጄ። እንደምንኖት አባ? ምንድነው ችግር አለ? እንደዚህ በጣም ተከፍተው አይቼውት አላውቅም። መንፈሳዊ ጥሬን ሳልፈጽም በፊት የኖርድበትን ቦታ ስንለቅ ሐዘን ተሰምቶኝ ነው። ምን ማለቶት ነው? ከተማውን ለቀው ሊሄዱ ነው? ሁላችንም ነን ለቀን የምንሄደው ልጄ። አጼ ዞኪያን ለፐርሺያው ንጉሥ ከተማውን አሳልፈው ሊሰጡት ነው ተብሏል። ነገር ግን በሁለቱ መካከል የነበረው ጦርነት ለረጅም ጊዜ ቆየ ነበር። የሰላም ስምምነት ይደረጋል ነበር የተባለው። የፐርሺያው ንጉሥ ከሰራዊቱ ጋር ወደ ከተማው የሚገባበትን ሁኔታ አዘጋጅቷል። ስለዚህ ዜጎች የግድ መልቀቅ አለባቸው። በዚህ በናሲቢያን ከተማ በእያንዳንዱ ዜጋ ልብ ውስጥ የኢየሱስ ስም እስኪገባ ድረስ ወንጌልን ለመስበክና ለማዳረስ ነበር ምኞቴ። ነገር ግን ትንሽ የምጠጣው ውሃ ስጠኝ ኤፍሬም።
አባ ወደምንሄድበት ማንኛውም ከተማ ውስጥ እንደምንቀጥለው አረጋግጥሎታል። በእርሶ እጅ በኢየሱስ ያመኑት ሺዎችም በሄዱበት ሁሉ ወንጌሉን ይሰብካሉ። ይሄው ውሃው አባ ውሃው አባቆ 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 በጣም ከባድ ስራ ነው። ክፍያው ግን ጥሩ ነው። ዕቃዎችን ማውረድ ብቻ ነው። እሱን አንሳው። እግዚአብሔር ይርዳኝ። የምኖርበት ቦታ ያገኙልኛል? አንድ አነስ ያለች ክፍል? አትጨነቅ። እዚሁ አካባቢ አንድ የማውቀው ጥሩ ሰው አለ። እርሱ የምትኖርበትን ቦታ በኪራይ መልኩ እንዲፈልግልህ እኔ እነግርልሃለሁ። ጥሩ ሰው ትመስላለህ። እናም ልረዳህ እፈልጋለሁ። እግዚአብሔር ይባርኩ። አሁን ወደ ሥራ ሂድ። አንቀሳቅሰው ሰውየው። ተመልከች፣ ወደዚህ የመጣ ነው። እሱ ነው አማላይ ሁኝ። አማላይ የማልሆነው እርሱ እንዲሄድ ከፈቀድኩለት ነው። አሁን ወደ ውስጥ ግቢ፣ ቀሪው ለኔ ተይልኝ። እኔ አያገባኝም። አንተን እየተጠባበቀ የነበረን አንድ ሰው ልክ እንዳላይ የሆነ መንገድን ትቀጥላለህ። አንቺን ማልበል ሶፊያ እባላለሁ። ቀጥሎ ያለው ህንጻ ውስጥ ነው የምኖረው። ጎረቤታሞች ነን ማለት ነው። ጎረቤታሞች ደግሞ በደንብ መታወቅ ይኖርባቸዋል። ለዛም ነው የሚያስፈልግ ማንኛውም ነገር ካለ ልጠይቅህ ብዬ ነው እዚህ የጠበቅኩ። የምፈልገውን ልታገኝልኝ ትችያለሽ? የምትፈልገውን ለመታዘዝ ዝግጁ ነኝ። አንቺን በድጋሚ ላለማየትና
ካንቺም የሚከልልልኝን ግድግዳ የምገነባበት ትንሽ አሸዋና ጡቦች ላኪልኝ። አምላኬ ሆይ ለፈተና ተጋልጫለሁ። ስለዚህም እኔ ደካማ ሰው ነኝና የዚህን ዓለም ክፋቶች እንድጋፈጥ እርዳኝ። ወገኖቼ ጌታ የተባረከ ነው። ወገኖቼ ጌታ ብፁዕ ነው። እርሱ ከሰማይ እንደ ንጉሥ ሆኖ መጣ። ከሴትም እንደ አገልጋይ ባሪያ ሆኖ ተወለደ። ሞት በሲኦል ውስጥ በፊቱ ተንበረከከ። በትንሣኤው ሕይወትን አከበረው። ብሩካን ሁኑ። እርሱ ለሚያንኳኩት በሩን ይከፍታል። ስሙን ለሚጠሩትም ይመልስላቸዋል። ኑ ወደ እርሱ ቅረቡ፣ ወደ ኢየሱስ ቅረቡ። እርሱ ለሚያንኳኩት በሩን ይከፍታል። ስሙን ለሚጠሩትም ይመልስላቸዋል። ወደ ኢየሱስ ቅረቡ። እርሱ ለሚያንኳኩት በሩን ይከፍትላቸዋል። ስሙን ለሚጠሩትም ይመልስላቸዋል። ኑ ወደ እርሱ ቅረቡ። ወገኖቼ የጌታ ስም የተባረከ ነው። የጌታ ስም የተባረከ ነው። እንደምን አደርክ? አሁንም ጎረቤቶችህን መጎብኘት አትፈልግም? አንቺ ነሽ አሁንም በድጋሚ። እኔ ግን ምን አደረኩ? ልትነግረኝ ትችላለህ? ለምን እኔን ትተሽ መንገድሽን አትቀጥይም? አልችልም፣ በእውነት አልችልም። ብችል ኖሮ ደስ ባለኝ ነበር። ነገር ግን አንድ ሴት አንድ ወንድ ከፈለገችው እርሱን እስክታገኝ ድረስ ምንም ሊያስቆማት የሚችል ነገር የለም። ስለዚህ አያዋጣህም ነው? አዎ አያዋጣህም። እጅ ማትሰጥ ከሆነ ለከተማው በሙሉ ኤፍሬም ሊያማግጠኝ ይፈልጋል ብዬ አወራለሁ። ስለዚህ ህዝቡ ወንጌል የሚያስተምራቸው መምህራቸው ኤፍሬም ሊያማግጠኝ መፈለጉን እስኪያውቁ ድረስ መቆየት ትፈልጋለህ? ምን የሚያደርጉ ይመስልሃል? አይ አያስፈልግም። ምንድነው የምትፈልጊው? ከኔ ጋር ወደ ላይኛው ክፍል እንሂድ። እናም እመነኝ የሚደንቅ ምሽት ነው የሚሆነው። ሰው ሁሉ ያየኝ ወደ ላይኛው መኝታ ቤት ልሄድ? ከዛ በኋላ እኔ እመጣለሁ። አይሆንም። እኔ አንድ የማውቀው ራቅ ያለ ቦታ አለ። ወደዛ መሄድ እንችላለን። እስከ ዓለም መጨረሻ ድረስ አብሬ እጓዛለሁ። ተወከተይ፣ መንገዱን አሳይሻለሁ። ይሄ ምንድነው? ለምንድነው የቆምከው? ደርሰናል። ያ የነገርከኝ ቦታ ይሄ ነው ወይስ ሌላ ያሰብከው ቦታ አለ? አሁን ፊትሽን ግለጩ። ወደኔም ቅረቢና የምትፈልጊውን አድርጊ። እዚህ በእነዚህ ሁሉ ሰዎች ፊት? ለምን አይሆንም? እብድ መሆን አለብህ። ለምን ብለህ ትጠይቀኛለህ? ሰዎችን ትፈሪያለሽ? አዎ እፈራለሁ። በእነዚህ ሁሉ ሰዎች ተከበን እንደዚህ አይነት ነገር ብናደርግ ዝም ብለው የሚመለከቱን ይመስላል? ሰዎች እንዳያዩሽ ትፈሪያለሽ፣ እግዚአብሔርን ግን አትፈሪው። ምንድን ነው የምትለው?
የሰው ልጅ አገልጋይ ባሪያውን ፈርቶ በአምላኩ ፊት ግን ኃጢአት ለማድረግ ሲደፍር የሚያሳፍር ነው። እባክህን ሰዎች ሁሉ ወደኛ መመልከት ጀምረዋል። በፍርድ ቀን ጌታን ስታገኙ ምን ብለሽ ልትመልሺ ነው? እኔ ሁሉን ነገር ነው ያጣሁት። የመዳን ተስፋ የለኝም። ኢየሱስ አንቺ ሴት ከሳሾችሽ ወዴት አሉ አላት። ኃጢአቴን ለመሸከም በጣም ከብዶኛል። እና ኢየሱስ ስለዚህ እኔም አልፈርድብሽም፣ ሂጂ ደግመሽ አትበድይ አላት። ስለዚህ ንስሐ ለመዳን የመጀመሪያው ደረጃ ነው። እባክህ እርዳኝ። እባክህ የኃጢአት ሸክም ከኔ ላይ አስወግድልኝ። ሰላም ላንቺ ይሁን። ለአንተም ይሁንልህ። ጥሩ እንክብካቤ አድርጉላት። ጠፍታ የነበረች ነፍስ ናትና ምክር ያስፈልጋታል። አትጨነቅ። እርዳታችንን ለሚሹ በሙሉ እኛ በጭራሽ ፊታችንን አናዞርም። እባክህ አትለይ። እግዚአብሔር ይቅር እንዲለኝ ጠይቅልኝ። እግዚአብሔር ይርዳሽ። ወዴት ነህ? በዓለም ውስጥ በቂ ጊዜ አሳልፌያለሁ። አሁን የምናኔና የተመስጦ ሕይወት እየጠራኝ ነው። ስለዚህም ወደ ምድረ በዳ እየሄድኩ ነው። ጸልዩልኝ።
እርግጠኛ ነዎት? ራሳቸውን መምህር ኤፍሬምን የተመለከቱት? በናሲቢያ ከተማ ውስጥ እንደነበርኩ አይዘንጉ። እንዲሁም ብዙ ስብከቶቻቸውንም እከታተል ነበር። በደንብ ነው የማውቃቸው። ሊያነጋግሯችሁ አልሞከሩም? የምናኔ ሕይወትን እንደመረጡ ግልጽ ነው። ስለዚህ ብቸኝነታቸውን ልረብሻቸው ስላልፈለኩ ልተዋቸው ወሰንኩ። የክርስቶስ ተቃዋሚዎችን ስለ ክርስትና ለማሳመንና ለማስረዳት ብዙ ዕውቀት መያዝን ይጠይቃል። ከኢየሱስ ጋር በብቸኝነት መንኖ የኖረ ሰው በጭራሽ ወደ ዓለም ተመልሶ ሄዶ ሊኖር አይችልም። እያንዳንዱ ሰው ለሚያደርገው ነገር መዘጋጀት አለበት። ለምን ሄደን አናገኛቸውም? እርስዎ ብቻዎትን ቢሄዱ ይመርጣለሁ። እሄዳለሁ። እስቲ መልካሙን ሁሉ ተስፋ እናድርግ። እግዚአብሔር ይርዳዎት። ጌታ ሆይ ብርሃን በሆነው ጥበብህ ጨለማውን ከአእምሮአችን አስወግድልን። ለዚህም ንጹሕ በሆነ ሕሊና አንተን እናገለግል ዘንድ ንጽሕናችንን አድስልን። ፀሐይ በወጣች ጊዜ የሞተው መስራቱን ይጀምራል። ለዘላለማዊ ሕይወት ጅማሮ ሐሳባችንን የመልካም ነገር ማደሪያ አድርግልን። የትንሣኤ ውጤት የሆነው ሕይወታችንን እንመልከት። ሐሳባችንን ከአንተ ውብ ነገሮች እንዲርቅ አታድርግብን። ወደ ምን አይነት ውብ ነገር እንደተጋበዝን አሰላስለን እናውቃለን። ይህን በአንተ ሕያው ፍቃድ የመጣውን መንፈሳዊ ውበት አላፊ በሆነው ልቦና ውስጥ ማገናዘብ ይቻል ይሆን? እግዚአብሔር ይባርክሽ ልጄ። ነገር ግን በራስሽ ጠንካራ መሆን ይኖርብሻል። አይደለም እናቴ፣ ሕይወቴን በሙሉ ስጋዬን ብቻ በማስደሰት በኃጢአት ውስጥ ነበር የኖርኩት። ስለዚህ አሁን ደግሞ ራሴን ወደ ጌታዬና መድኃኒቴ ኢየሱስ ክርስቶስ በማቅረብ ነፍሴን የማረካበት ጊዜ ነው። ጾምና ጸሎት ለመንፈሳዊ ሕይወት መንገዱ ጾምና ጸሎት ነው። ነገር ግን በደንብ መለማመድን ይጠይቃል። ቃላቶቹ መንገዴን አቅልለውልኛል። ኃጢአቶችሽን በሙሉ በምህረት ባህር ውስጥ ወርውሪያቸውና ለሰማያዊው ብርሃን ልቦናሽን ክፈች። በዋሻ ውስጥ ሆኜ ጥቂት ቅርጫቶችን እሰራለሁ። እናም ወደ ከተማ ሄጄ ለመሸጥ አሰብኩኝ። እናም እዛ መስማት የማልመኘውን ነገር ሰማሁ። መጽሐፍ ቅዱስን በተዛባ መንገድ አጣመው ሲተረጉሙት ተመለከትኩ። እናም እንደዛ ሲሉ ስሰማቸው የመጀመሪያ የነበር መናፍቃኖች ናቸው። በሕዝቡም ላይ መጥፎ ተጽዕኖ እየፈጠሩ ነው ያሉት። የእርሱ መወለድ ንጽሕናን ሰጠን፣ በሞቱ ሕይወትን ሰጠን፣ በትንሣኤው ክብርን ሰጠን። አምላክ ሆይ በገናዬ አንተን ከማመስገን ከቶ አያርፍም። እነዚህ ቃሎች ለሕዝቡ መድረስ ይኖርባቸዋል። እርግጠኛ ነኝ
የጠፉትን ሰዎች ለመመለስ ትልቅ ሥራን ይሰራሉ። እሳቸው ግን ወደ ዓለማዊ ሕይወት መመለስ አይፈልጉም። ከእርሶ ጋር አብሬዎት እኔም እሄዳለሁ። እርሳቸውን ለመጎብኘት እንደምንፈልግ ሲረዱ ምን አሉ? ለእኔ የማይገባኝ ትልቅ በረከት ነው ነበር ያሉት። ዋሻው ያ ነው? አዎ አባ። ኤፍሬም ከከንቱ ውዳሴ ሸሽቷል። ገዳሙ አዲስ መነኮሳቶችን ተቀብሏል። ስለዚህ እኔ ከነርሱ ጋር የምሰራው ስራ አለ። እናታችን ይጸልዩልን፣ ጌታ ታምሩን ይገልጽልናል፣ እናም ይሻልዎታል። የሚሻለኝና እንደገና ተመልሼ ልጆቼን የማገለግል ይመስልሻል? እንደ እግዚአብሔር ፈቃድ መኖር እንዳለብን አስተምረውናል። ስለዚህ የኛን ህይወት እርሱ ያስተካክለዋል። ኤፍሬም ወዴት ነው የምትሸሹት? ከዚህ ዓለም ነው የምሸሸው። ተመለስና የጠፉትን ሰዎች መልሳችሁ። እኔ ደካማ ሰው ነኝ፣ አይገባኝም። መብራትንም አብርቶ በዕቃ የሚሄድ ነው ወይም ካልጋ በታች የሚያኖር ሰው የለም። ይልቁንስ በቤቱ ውስጥ ያሉት ሰዎች ብርሃኑን እንዲያው በመቅረዝ ላይ ያኖረዋል እንጂ። መልካሙ እረኛ የተባረከ ነው። እኛን ለማዳን መስዋዕት በግ ሆነ። እናም በደላችንን ይቅር አለን። እንዲመለሱልን የምንፈልጋቸው ብዙ ጥያቄዎች አሉን። ክርስትና እንቆቅልሽ አይደለም። ስለዚህም የማይገለጽና የማይነገር ነገር የለውም። ፍጹም የሆነ እምነት ነው። የመልካም ነገር፣ የፍትህ፣ የእውነት፣ የውበት፣ የፍቅርና የሰላም መገለጫ ነው። የአርዮስ ትምህርት ግን በእግዚአብሔር ባህሪ ላይ የሚያተኩር ነው። የራሱን ተፈጥሮ የማያውቅ ሰው እንዴት ነው ስለ ፈጣሪው ባህሪ ሊመራመር የሚደፍረው? በሥጋ ባህሪ መረዳት አይቻልም። እግዚአብሔር መንፈስ ነው። እርሱን መረዳት የሚቻለው በመንፈስ ብቻ ነው። ሌላ ጥያቄ አላችሁ? እግዚአብሔርን ጠይቁት፣ እርሱም ይመልስላችኋል። ይሄ ሰው እዚህ እንዲያስተምር ከፈቀደ እኛ እውነተኛ የአርዮስ ተከታዮች አይደለንም ማለት ነው። ሰዎችን እንዴት ማሳመን እንዳለበት ያውቃል። ለእያንዳንዱ ጥያቄዎችም ቀጥተኛና ግልጽ መልሶችን ነው የሚመልሰው። አብዛኞቹ ንግግሮቹ የእኛን እምነት የሚቃወሙ ናቸው። ስለዚህ ለእምነታችን ሳንከላከል እዚህ ዝም ብለን መቆምና እርሱን ማዳመጥ የለብንም። አድምጠኝ፣ ከኔ ጋር ነው እንሂድ። ወደዚህ ምድር ወደ ሰው ልጆች ለመጣው በሰማይ ላለው መሐሪው አምላካችን ክብር ይሁን። ስለዚህም የዚህ ዓለም መድህን በሆነው በእርሱ ሕመምተኞች መፈወስ ይኖርባቸዋል። ከዚህ በፊት ታስተምራቸው የነበሩት ሰዎች ወደ ምድረ በዳ ሄደዋል። አንተ ወግ አጥባቂ ነህ። ወደ ምድረ በዳ ተመለስ። ገባህ ወይ? እግዚአብሔር ይመስገን። ደህና ኖት አይደለም? ምንድነው የተፈጠረው ልጆች? ምንድነው የተፈጠረው? ስብከቶት እምነት ርቧቸው የነበሩትን ብዙ ልቦናዎችን አጥግቧል። ነገር ግን የዚያኑ ያህል ደግሞ ትምህርቶት የሚያስፈልጋቸው ብዙ ሰዎች አሉ። ለምሳሌ የአርዮስ ተከታዮች፣ ሌሎች መናፍቃንና እምነት አልባዎች የእርሶ ትምህርት ያስፈልጋቸዋል። ነገር ግን በከተማ ውስጥ ከተገኙ በጣም አስቸጋሪ ነው የሚሆንቦት። አትጨነቁ ልጆቼ፣ እግዚአብሔር ከሰማይ ጸጋውን ያዘንባል።
ሰዎችን ሰብስቤ መስበክ የማይቻል ከሆነ እስከ ጊዜውም ድረስ ቢሆን በጽሑፍ ቃሎችን አደርሳቸዋለሁ። አትጨነቁ፣ አሁን ሂዱ። ወዴት ነው የምንሄደው? እኛ ወስነን አብቅተናል። እርሶ በሚሄዱበት መንገድ በሙሉ ልንከተሎት ወስነናል። ትምህርቶት በልቦናችን ውስጥ ቀርቷል። የሚሉት በሙሉ ገብቶናል። ሸክምሽ ከባድ ነው የሚሆነው። ነገር ግን የጀመርኩትን ሁሉ እንደምታስቀጥ እርግጠኛ ነኝ። እማሆይ የእርሶ ቸርነት የማይገባኝ ሰው ነኝ። መልካሙ ሁሉ ይገባሻል። መንገድሽን ሁሉ እግዚአብሔር ይባርከው። ለረጅም ጊዜ ነው የሚርቁት አባ። የምሄደው ግብጽ ውስጥ ወዳለው አስቄጥስ ገዳም ነው ብዬ ነግሬያችኋለሁ። የመነኮሳቱ ቡራኬ ያስፈልገኛል። ለረጅም ጊዜ እንዳይቆዩብን። ያስፈልጉናል። ጥለውን አይሄዱ፣ ትተውን አይሄዱ። የአምላክ ብርሃን ሁሌ መንገዳችሁን ያበራላችኋል። አትጨነቁ፣ ጸልዩልኝ። ከናሲቢያን የመጡ መነኩሴ እኚህ ናቸው? አዎ ኤፍሬም ነው የሚባሉት። ስለ እርሳቸው ብዙ ነው የሰማሁት። እንዲባርኩን ነው የምመኘው። መራመድ የሚችሉ አይመስሉም። የቱንም ያህል ቢደክሙ ክራንች ግን መጠቀም አይፈልጉም። ይቅር ይበሉን አባ። እንደዛ ማለታችን አይደለም። እግዚአብሔር ነው ይቅር የሚለው። ፍቅር ይታገሳል። እንዳይፈረድባችሁ አትፍረዱ። ይቅርታ አባ፣ ወንድሞቼን ሥራ መሸጥ አልቻልኩም። ማንም ለመሸጥ ወይም ለመግዛት ፍላጎት የለውም። ከፍተኛ የሆነ ረሃብ ተነስቷል። ሕዝቡ እስከ መቼ እንደሚሆን አያውቅም። ስለዚህም በፍርሃት ውስጥ ነው ያለው። ከልብህ ነው? አዎ አባ፣ መሬቱን ለማጠጣት የሚሆን የመስኖ ውሃ የለም። ተክሎቹ ደርቀዋል። ምድሪቱም ተራቁታለች። ረሃቡ ከቀን ወደ ቀን እየጨመረ ነው። በዛ ለሚገኙት ሰዎች የእናንተ ጸሎት ያስፈልጋቸዋል። ጸሎት ብቻ በቂ አይደለም።
እግዚአብሔር ለሰው መልካም የሆነውን ነገር አደረገ ተብሎ ተጽፏል። ነገር ግን በዛ ረሃብ አለ። ለምንድን ነው በዛ ረሃብ ሊሆን የቻለው? ሰዎች ማሰብ ሲሳናቸውና ልቦናዎቻቸው ወደ ድንጋይነት ሲቀየሩ ነው። ንቁ፣ ንቁ፣ አቁሙ! እናንተ እርጉማን ከኔ ተለዩ ተብሎ ተጽፏል። ርቦኝ አላበላችሁኝምና ጠምቶኝ የምጠጣው አልሰጣችሁኝምና እናንተ እርጉማን ከኔ ተለዩ። የቱንም ያህል ለሰዎች ብንሰጥ የሚበቃ አይሆንም። በአንድ ቀን ያልቃል። ማድረግ ያለብህን አድርግና ቀሪውን ለእግዚአብሔር ተው። ረሃቡ ከተማ ውስጥ ገብቷል። እናም አንድ ቀን እኛም ጋር ይደርሳል። ከዛም ትጠግባለህ። እናም በእግዚአብሔር ፊት ትነጻለህ። መንገዱን ያሳዩን አባ፣ ይጸልዩልን። መንገዱ ግልጽ ነው። አምላኬ ሆይ አዋፋትን የምትመግባቸው እባክህን አንተ በስተቀር ማንም የለንምና በሕዝብ ላይ ምሕረትህን አውርድ። እግዚአብሔር ጸሎቶትን ሰምቶ በሕዝቡ ላይ ምሕረቱን አውርዷል። ጌታን የሚያረካው ለሰው ልጆች የሚያደርገው ምሕረትና ለተከታዮቹ ያለው ፍቅር ብቻ ነው። ስለዚህ የጌታ እርካታው የሰው ልጆች ደስታ ነው። በጣም የተዳከሙ ይመስላሉ አባ። እባክዎትን በዓታችን እንደደረስን ወዲያው ማረፍ ይኖርብዎታል። ወደ ምድረ በዳው ከመሄዳችን በፊት ግን መድረስ የሚኖርብን ቦታ አለ። እንሂድ። አባ ኤፍሬም፣ ሶፊያ፣ ሶፊያ፣ የገዳሙ ኃላፊ አንቺ ነሽ? የሚገባኝ ሰው አልነበርኩም አባ። ተነሺ። ይቀመጡ አባ። ሕይወቴ ትልቅ ትርጉም እንደነበረ ገባኝ። አሁን ነው የአንድ ሰው መድኃንና ወደ እግዚአብሔር መመለስ በቂ ነው። አሁን ማረፍና ጉዞዬን መቀጠል እችላለሁ። ያደረጉልኝን ውለታ በፍጹም አረሰው። ሶፊያ ልጄ፣ መንፈሳዊ ጥሪሽን ቀጥይበት። ትኩረትሽን ያጠፉትን ሰዎች ወደ ጌታ መመለስ ላይ አድርገሽ መንፈሳዊ ጥሪሽን ቀጥይበት።
በአምላክ እጆች ውስጥ ተውሻለሁ። አባ በጣም በሥራ ደክመዋል። እናም ጌታ ዋጋዎትን ይከፍሎታል። አሁን ማረፍ ይችላሉ አባ። አዎ እችላለሁ። አሁን ማረፍ እችላለሁ ልጄ። ምን ሆነዋል አባ? ደህና ኖት? እንደሚመስለኝ የማርፍበት ጊዜ ተቃርቧል። አይደለም አባ፣ በመልካም ሁኔታ ላይ ኖት። አሁን ይበረታሉ። በደንብ አድምጡኝ። ከዚህ ዓለም በማልፍበት ጊዜ ከቅዱሳኑ ጋር አትቅበሩኝ። እኔ ያ በረከት የሚገባኝ አይደለሁም። እዛ ደረጃ ላይ ልደርስ አልችልም። በደለኛ ነኝና ሰውነቴንም ሸቶ አትቀቡት። ከእንግዶች ጋር ቅበሩኝ። ምክንያቱም ጌታ ከእንግዶች ጋር እንደምቀበር ቃሉን ስለሰጠኝ እንግዶች ጋር ነው መቀበር ያለብኝ። ምክንያቱም እኔ በዚህ ዓለም ውስጥ እንግዳ ነኝ። አምላኬ ካንተ በቀር ሰው የለኝም እኔ። አምላኬ ካንተ በቀር ሰው የለኝም እኔ። በወርቅ የሚያነሳኝ አይዞህ ባይ ከጎኔ ሰው የለኝም እኔ። የምታምንበት የለም በዚህ ምድር፣ ሰው የለኝም እኔ አዳኝ ካንተ በቀር። አንተ ነህ አምባዬ ጌታ መጠጊያዬ፣ የማትረሳኝ አምላክ ረዳት አለኝታዬ። ሰው የለኝም እኔ አምላኬ ካንተ በቀር ሰው የለኝም እኔ። አምላኬ ካንተ በቀር
የለኝም